ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ውድ ቤተሰቦቻችን። እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ የአገር ቤት ጉዳዮችን ይዘናል። አፍሪካዊ ጉዳይም እናካፍላችኋለን። በባህር ማዶ መረጃ ሰዓታችን ሁለት ትልልቅ የዝውውር መረጃዎች በባርሴሎና በኩል አግኝተናል። ሰበር መረጃ ስለያዝን ቆዩን ብለናል። ከሪያል ማድሪድ ጋርም በተያያዘም የቡድኑ ተጫዋች አሸናፊ የሆነበትን አንድ ትልቅ መድረክ እንነግራችኋለን። የቡድን ዜና እንደተጠበቀ ነው። በአውሮፓ ትልቅ ክለቦች ትልቅ ተጫዋቾች መረጃን ካጋራን በኋላ የዓለም ዋንጫ ቀርቧልና ተጨማሪ መረጃዎች ዛሬም በዓለም ዋንጫ ዙሪያ በቃል ስፖርት ዩቲዩብ ቻናል ተይዘዋል። ተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን እናካፍላችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬም አጫጭር ስፖርታዊ መረጃዎቻችን ሰዓታቸውን ጠብቀው ይደርሳሉ። ከሲቲ ጋር በተያያዘም የዝውውር ጉዳዮች ላይ ተጨማሪ መረጃዎችን እናነሳለን። የፔፕ ስንብት ለብዙ ነገሮች ማነጻጸሪያ ነው። ተጨማሪ መረጃ ይዘንበታል። በጉዳዩ ላይ ከቼልሲ ጋር በተያያዘም ወቅታዊ ጉዳዮችን በቡድን ዜናና ከዙር ጋር አያይዘን ነው የምናነሳው። የአንድ ተጫዋች ቼልሲን እየተማጸነ ያለበት መንገድ አነጋጋሪ ነው። ዣቪ አሎንሶም ቀጣይ ሂደቶች በትልቁ ይጠበቃሉ። በቃል ስፖርት ዩቲዩብ ቻናል ተይዟል። ከሊቨርፑል ጋር በተያያዘ በሊቨርፑል የመረጃ ሰዓታችን ተጫዋቹ ከብሔራዊ ቡድን ጥሪ ያልደረሰውም ጉዳዩን በተመለከተ ተጨማሪ መረጃ ይዘናል። ከዛ ውጪ ክለቡን ስለሚለቁና ወደ ክለቡ ስለሚመጡ ተጫዋች ጋርም በተያያዘ የወጡ አዳዲስ መረጃዎች አሉ። እነኝንም ጉዳዮች በቃል ስፖርት ዩቲዩብ ቻናል ለሊቨርፑላውያን እንደዚሁ እያጋራናችሁ ነው ቆይታ የምናደርገው። በአርሰናል የመረጃ ሰዓታችን የቡድኑ ወሳኝ ተጫዋች ለክለቡ መጫወቱ እርግጥ ሳይሆን ለሀገሩ ጥሪ እንደደረሰው ይታወቃል። ተጨማሪ መረጃ ይዘናል። ስለ አርሰናል ዝውውር ምን አዲስ ነገር አለ ላላችሁንም መረጃ አካተናል። የቡድኑ ወሳኝና ቁልፍ ተጫዋች የተመለከተም ልዩ ጥንቅር ይዘናል። ራይስ ከቡድን አጋሩ ጋር ጸብ ውስጥ ነው የሚባል ነገር ሰምተን ነበረ። ጉዳዩ ከየትና የት ነው ያለው የሚለውን ጨምሮ የቡድን ዜናና ተጠባቂውን የአውሮፓ ሻምፒዮንስ ሊግ መድረክ የተመለከተ ልዩ ጥንቅር በመረጃ ሰዓታችን ተገይዟል። በቃል ስፖርት ዩቲዩብ ቻናል ቆይታ ስታደረጉ በማንቸስተር ዩናይትድ በኩል ሰበር መረጃ ይዘናል። የዝውውር ጉዳይ ነው። ስለ ቀጣዩ የዩናይትድ ፈራሚ ሰበር መረጃ ይዘናል። ኦማር ቤራዳና አሰልጣኙን እናነሳለን። ከዛ ውጭ ዩናይትድ እጩ ካለው ያስመርጣል። እንደ ልማዱ የሆነበትን አንድ ለየት ያለ መድረክ እንነግራችኋለን። ዩናይትድ ጠቀም ያለ ገንዘብም ሊያገኝ ከአንድ ተቋም ጋር ውል አስሯል። በቃል ስፖርት ዩቲዩብ ቻናል ቆይታ ካረጋችሁ ነኝና ሌሎች የተመራረጡ ስፖርታዊ ጥንቅሮችን ትከታተላላችሁ። ላይክ ማድረግ ለኛ ስለሚያስፈልገን ላይካችሁ እንዳይለየን ብለናል። በአገር ቤት እንጀምሩ ውድ ቤተሰቦቻችን። የኢትዮጵያ ብሔራዊ ቡድን ከሳምንታት በኋላ ሁለት የወዳጅነት ጨዋታ ከማላዊ ብሔራዊ ቡድን ጋር ያከናውናል። ብሔራዊ ቡድኑ ከማላዊ ብሔራዊ ቡድን ጋር ለሚያከናውናቸው የወዳጅነት ጨዋታ አሰልጣኝ ዮሐንስ ሳህሌም ለ23 ተጫዋቾች ጥሪ አቅርበዋል። ጥሪ የተደረገላቸው ተጫዋቾች የ34ኛ ሳምንት የሊግ ጨዋታቸውን ከሚያደርጉበት ቀን ማግስት ሪፖርት አድርገው ዝግጅት ይጀምራሉ። የወዳጅነት ጨዋታዎቹ ግንቦት 29 2018 ዓ.ም እና ሰኔ 2 2018 ዓ.ም በድሬዳዋ ዓለም አቀፍ ስቴዲየም እንደሚደረግም ይፋ ተደርጓል። ስለዚህ ፊፋ በቀጣይ በሚያደርጋቸው በፊፋ ሀገራት ሰንጠረዥ ላይም በሚደረጉ ጨዋታዎች ምክንያት የደረጃ ሰንጠረዥ ሊያመጣ ይችላል። ብሔራዊ ቡድናችን ያለበትንም ደረጃ ለማወቅ ብዙ ይረዳዋል። ለማንኛውም ብሔራዊ ቡድናችን ከማላዊ ጋር የወዳጅነት ጨዋታ አለበት። በአፍሪካ ጉዳይ አፍሪካን ወክለው የሚሳተፉ ብሔራዊ ቡድኖች እንግዲህ ወደ ዓለም ዋንጫ ይዟቸው የሚሄዱ ተጫዋቾችን ጥሪ እያቀረቡ እንደነበረ ይታወቃል። ከሰሞኑ በርካቶችም ጥሪ ያደርገዋል። ከሴኔጋል ብሔራዊ ቡድን ጋር በተያያዘ ፓፕ ጉዌም ለብሔራዊ ቡድን ጥሪ ከደረሳቸው ኮከቦች አንደኛው ነው። በተለይም የሴኔጋል የአፍሪካ ዋንጫ ለጊዜው በእግድ እንዳለ ይታወቃል። ግን ዋንጫውን ለማግኘቷ ትልቁን ድርሻ ከተወጡ ተጫዋቾች ውስጥ ይጠቀሳል። በሞሮኮ የአፍሪካ ዋንጫ የአፍሪካ ዋንጫ ነገር በካፍ እግር ላይ እንዳለ ይታወቃል። የአፍሪካ እግር ኳስ ማህበር ዋንጫውን ለሞሮኮ መመለስ አለበት ማለቱ ይታወቃል። ሴኔጋል ዋንጫውን አልሰጥም ብላ ለስፖርት ገላጋይ ፍርድ ቤት ጉዳዩ ተይዞ እንዳለ ይታወቃል። ለማንኛው ፓፕ ጉዌ እኛ ቀጣይ ቅዳችን አሁን ስለ ዓለም ዋንጫ ነው ብሏል። አፍሪካ በመድረኩ ከመሳተፍ የዘለለ ሚና ሊኖራት ይገባል። ዘንድሮ የሴኔጋል ሚና የዓለም ዋንጫን ወደ አፍሪካ ማምጣት ነው ሲል ተደምጧል።
በባርሴሎና በኩል ተጫዋቹ በይፋ ባርሴሎናን መቀላቀል እንደሚፈልግ አሳውቀዋል። ዦ ካንሴሎ በቋሚ ዝውውር እንደማለት ነው እንጂ በውሰት ከክለቡ ጋር ግማሽ ሲዝን አሳልፏል። ከዚህም በፊት በእርግጥ የተጫወተበት ቡድን ነው። ዦ ካንሴሎ በባርሴሎና ቤት ለሚቀጥሉት 2 ዓመታት የመቆየት ፍላጎት እንዳለው ይፋ ሲያደርግ ፖርቱጋላዊ የቀኝ ተመላላሽም አሊላንን በቋሚነት መልቀቅ ይፈልጋል። አሊላልም ተጫዋቹን ለመልቀቅ ፈቃደኛ መሆኑ ተረጋግጧል። በሌላ በኩል ራሱ ጆዋ ካንሴሎም የደሞዝ ቅነሳም አድርጓል ለባርሴሎናች በይፋ። አሁን የቀረው አንድ ነገር ብቻ ነው። በአልሂላልና በባርሴሎና መካከል የሚደረገው ድርድር ነው። 10 ሚሊዮን ዩሮ ይፈልጋል። በነገራችን ላይ የአልሂላል ክለብ ለዚህ ተጫዋች ዝውውር ማለት ነው። ባርሴሎና ደግሞ በተቻለ መጠን ተጫዋቹ ውሉን በስምነት አቋርጦ እንዲፈርምላቸው ነው የሚፈልጉትና አሁን ትልቁ ጉዳይ ይሄ ነው እንጂ አስቀድሞም ፍላጎት ነበረው ተጫዋቹ ለሚቀጥሉት 2 ዓመታት ይህን ውል ለመፈረም ግን ከአልሂላል ጋር ያለውን ውል በምን አይነት መንገድ ያጠናቅቋል፣ ባርሴሎና አስከፍሎ ያመጣዋል የሚለው በቀጣይ በትልቁ የሚጠበቀው ጉዳይ ነው። ዛሬ ሰበሩ መረጃ በባርሴሎና በኩል አንቶኒ ጎርደንን ለማስፈረም ውድ ቤተሰቦቻችን ከተጫዋቹ ጋር 100% ከስምነት ደርሷል። አንቶኒ ጎርደን ባርሴሎና ለመቀላቀል ከስምነት ደርሷል። አሁን የቀረው ነገር በሁለቱ ክለቦች መካከል የሚደረገው ድርድር ነው፣ በባርሴሎናና በኒካስል ዩናይትድ መካከል። ዛሬም ድርድሩ መቀጠሉ ተረጋግጧል። ወደ ቤተሰቦቻችን በጣም የቀረበ ዝውውር ሆኗል። ባርሴሎና ተጫዋቹን በፍጥነት የግላቸው ማድረግ ይፈልጋሉ። በተለይም ከባየር ሙኒክና ከሌሎች ክለቦች ቀድመው የግላቸው ለማድረግ ማለት ነው። ምክንያቱም ባየር ሙኒክም የፕሪሚየር ሊግ ሌሎች ክለቦችም ሊቨርፑልም አርሰናልም የተጫዋቹ ፈላጊ እንደሆኑ ይታወቃል። ዛሬ ታዲያ ባርሴሎና ከተጫዋቹ ጋር ከስምነት መድረሳቸውን ተከትሎ በቀጣይ ቀናት ደግሞ ከኒካስል ጋር በሚደረገው ድርድር እልባት ይገኛል ተብሎ ይታሰባል። ለዚህ ዝውውር ላይ ቃል ስፖርት ዩቲዩብ ቻናልም እየተከታተልን ከስር ለባርሴሎና ደጋፊዎች ይህን መረጃ እንደ ሁልጊዜው የምናደርሳችሁ ይሆናል። በባርሴሎና በኩል ሌላ ልናነሳ የወደድነው ውድ ቤተሰቦቻችን ከባርሴሎና ከ14 ዓመት ቆይታ በኋላ የተሰናበተችውን አሌክሲያ ፑትላስን በተመለከተ ነው። በነገራችን ላይ ተጫዋቿም መግለጫ አውጥታለች። 10 ኮፓ ዴላሬን 10 ላሊጋን 8 የኮፓ ካቱሊያን ታይትልን ያወሰደች 4 የአውሮፓ ሻምፒዮንስ ሊግ ዋንጫን 4 የሱፐር ካፕን 2 ጊዜ ባሎንዶርን ዋንጫ የወሰደች 234 በላይ ግብ 512 ጨዋታ ያደረገች ተጫዋች እንደሆነች ይታወቃል። አሌክሲያ ፑትላስ በንግግሯም በጣም ከፍቶኛል፣ የብቸኝነት ስሜትም ተሰምቶኛል። በእርግጥ በዚህ ክለብ ያደረግኳቸው ነገሮች በሙሉ ለእኔ ትልቅ ትውስታ ናቸው። እናም ሁልጊዜ ይህንን ክለብ እየወደድኩ እኖራለሁ ብላለች ከስንብቷ በኋላ። የእሷ ስንብት በባርሴሎና በኩል ትልቅ አጀንዳ እንደነበረ ይታወቃል። ከሰሞኑ በአውሮፓ ሻምፒዮንስ ሊግ ታሪክ አሁንም የሃንሲ ፍሊክን ድል የማድረግ ንጻሬ የወሰደ አሰልጣኝ የለም። በነገራችን ላይ እሳቸው ከባርሴሎና ጋር ዋንጫውን አያንሱት እንጂ ለዋንጫው እንግዲህ አይደሉም። 72.7 በመቶ ሃንሲ ፍሊክ በዚህ መድረክ ላይ ማሸነፍ ንጻሬ ያላቸው። ከሳቸው በመቀጠል እንግዲህ የቀድሞ አሰልጣኝ ጆስ ሃይንክስ ወደ 68.1 በመቶ ጨዋታ ያሸንፋሉ። ሶስተኛው ሰው ማይክል አርቴታ ናቸው። የአሁኑ የሻምፒዮንስ ሊግ የፍጻሜ ተፋላሚና ሉዊስ ኤንሪኬ ራሳቸው ተመሳሳይ የማሸነፍ ንጻሬ ያላቸውና ሁለቱ አሰልጣኞች እንደተገናኙ ይታወቃል። የሃንሲ ፍሊክ ግን ትልቁ ቁጥር ነው። ሃንሲ ፍሊክ ቀጣይ ዋና እቅዳቸውም ላሊጋውን ደጋግመው ወስደዋል። ሱፐር ካፕ፣ ኮፓ ዴላሬም ለሳቸው ብርቃቸው አይደለም። አሁን የቀራቸው ነገር ከባርሴሎና ጋር የአውሮፓ ሻምፒዮንስ ሊግ ዋንጫ እንደሆነ ይታወቃል። በሚቀጥለው ውድድር ዓመት ለዛ ራሳችንን በሚሆነ መንገድ በደንብ አድርገን እናዘጋጃለንም ሲሉ ተደምጠዋል። የውድድር ዓመቱን ያለ ዋንጫ ያጠናቀቀው ሪያል ማድሪድ የዓመቱ ምርጥ ተጫዋቹን ይፋ አድርጓል። በዚህ መሰረት ፈረንሳይ ፊት መስመር ተጫዋች ኬሊያን ምባፔ የዓመቱ ምርጥ ተጫዋች በመባል ተመርጧል። ኬሊያን ምባፔ ለሁለተኛ ተከታታይ ዓመት የሪያል ማድሪድ የዓመቱ ምርጥ ተጫዋች በመባል ተመርጧል። ምባፔ በውድድር ዓመቱ በ44 ተጫዋታ 42 ጎሎችን ለሪያል ማድሪድ ማስቆጠር ችሏል። በተጨማሪነት ኬሊያን ምባፔ በ25 ጎሎች የላሊጋ ከፍተኛ ግብ አስቆጣሪ፣ በ15 ግቦች የአውሮፓ ሻምፒዮንስ ሊግ ኮከብ ግብ አስቆጣሪ በመሆን ማጠናቀቁ የሚዘነጋ አይደለም። በዚህም የሪያል ማድሪድ የዓመቱ ምርጥ ተጫዋች ተብሏል። በነገራችን ላይ ደግሞ የስፔን ላሊጋ የዓመቱ ምርጥ ተጫዋች እጩ ዝርዝር ውስጥም እንዳለ ይታወቃል። ከላሚን ያማል ጋር እጩ ናቸው። ያው በትልቁ የሚጠበቀው ፉክክር የሁለቱ ነው። በእርግጥ ሙሪክም ድንቅ የውድድር ዓመት ከክለቡ ጋር ማሳለፉ ይታወቃል። ግን በላሚን ያማልና ከኬሊያን ምባፔ ባንዳቸው ይወሰናል ተብሎ ይጠበቃል። የላሊጋውም የዓመቱ ምርጥ ተጫዋች የሪያል ማድሪድ የዓመቱ ምርጥ ተጫዋች ግን ኬሊያን ምባፔ ሆኗል።
በጀርመን ልክ እንደ እንግሊዝ የኮሚቴ ሺልድ ዋንጫ እንደምንለው የጀርመን ፍራንስ ቤካምባወር ሱፐር ካፕ 2026 የፍጻሜ ጨዋታ በባየር ሙኒክና በቦሩሲያ ዶርትመንድ መካከል ይደረጋል። ጨዋታው የሚደረግበት ቀንና ሰዓት ይፋ ተደርጓል። በዚህ መሰረት ኦገስት 22 ከምሽቱ 2 ሰዓት ከ30 ሲል በሴግናል ኢዱና ፓርክ ስቴዲየም እንደሚደረግ ይፋ ተደርጓል። ሁለቱ አያላን ክለቦች ከቡንደስሊጋው አንድ ሳምንት ቀድመው ፍልሚያቸውን በማድረግ የቡንደስሊጋን መጀመርን ያውጃሉ ማለት ነው። ልክ እንደ ፕሪሚየር ሊጉ የኮሚቴ ሺልድ ጨዋታ ዘንድሮ በአርሰናል እና በሲቲ መካከል እንደሚደረግ ይታወቃል። ሌላው እዛው ጀርመን ላይ ቆይተን ፊሊፔ ሉዊስ ቀጣዩ የባየርን ሌቨርኩሰን አሰልጣኝ ይሆን ዘንድ በዝርዝር ውስጥ መያዙን ስካይ ስፖርት ብራዚል ዛሬ ይፋ አድርጓል። ይህ አስደናቂ የቀድሞ ቼልሲም አትሌቲኮ ማድሪድም ተጫዋች በአሰልጣኝነት በቅርብ ጊዜ በጣም ስኬታማ ከሆኑት ውስጥ ይጠቀሳልና በባየርን ሌቨርኩሰን ዝርዝር ውስጥ ተይዟል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የፈረንሳይ ብሔራዊ ቡድን እንደሚጎበኙ ይፋ ተደርጓል። ፕሬዚዳንቱ የፈረንሳይ ብሔራዊ ቡድን ለዓለም ዋንጫም ከመጓዙ በፊት በማረፊያው ተገኝተው ስንብት እንደሚያደርጉ ወይም ሽኝት እንደሚያደርጉ ተረጋግጧል። ኢማኑኤል ማክሮን በብሔራዊ ቡድኑ ማዕከል በመገኘትም ቡድኑን ያበረታታሉ ተብሏል። የብሔራዊ ቡድኑ አምበል ኬሊያን ምባፔ በሰጠውም ቃል ለዓለም ዋንጫው ዝግጁ ነን፣ ፈረንሳይ በትልቁ መድረክ ለማድረስ ተዘጋጅተናል ብሏል። አክሎም ዋንጫውን ወደ ፓሪስ መልሰን እንደምናመጣውም ተስፋ አለኝ ሲል መደመጡ ይታወቃል። ማኑኤል ማክሮን የፈረንሳይ ሀገር ፕሬዚዳንት እንደሆኑ ይታወቃል። በነገራችን ላይ እንደዚህ አይነት ሽኝቶች በአፍሪካ ውስጥ ይደረጋሉ ተብሎ ነበረ። በተወሰነ መንገድ ከኢቦላ ወረርሽኝ ጋር በተያያዘ ስጋቶች ስለተፈጠሩ አንዳንድ ሽኝቶች ሊስተጓጎሉ ይችላሉ ተብሏል። በነገራችን ላይ በዚሁ አጋጣሚ የዓለም ጤና ድርጅት ኢቦላ ላይ ተረባርበን ካልሰራን አሁን ባለው ሂደት ከቁጥጥር ውጭ ሊሆን ይችላል እየተባለ ነው። ራሳችሁን ጠብቁ እንላለን ከቃል ስፖርት ዩቲዩብ ቻናል። ፒተር ሽማይክል እና ካስፐር ሽማይክል አባትና ልጅ ናቸው። ሁለቱም የፕሪሚየር ሊግ ዋንጫ አንስተዋል። ልክ በ29 ዓመታቸው ማለት ነው። በነገራችን ለውድ ቤተሰቦቻችን ፒተር ሽማይክል ከዩናይትድ ጋር፣ ካስፐር ሽማይክል ከሌስተር ሲቲ ጋር ሁለቱም 29 ዓመታቸው ሲደርስ የፕሪሚየር ሊግ ዋንጫን ማንሳታቸው አስገራሚ ግጥምጥም ሊሆን ይችላል። ያልታቀደበትም ነው፣ ምንም ጥያቄ የለውም። የታቀደበት የሚመስለው ግን ሁለቱም በ39 ዓመታቸው ነው እግር ኳስ በቃኝ ያሉት። አባት ፒተር ሽማይክልም በ39 ዓመቱ እግር ኳስ በቃኝ ሲል፣ ልጅ ካስፐር ሽማይክልም ልክ 39 ዓመቱ ላይ እግር ኳስ በቃኝ ብሏል። ፒተር ሽማይክል አሁን በየሚዲያዎቹ ተንታኝ ነው፣ ካስፐርስ የሚለው ይጠበቃል። ሁለቱም ግን በተመሳሳይ ዕድሜያቸው ዋንጫ ያነሱ፣ በተመሳሳይ ዕድሜያቸው ጨዋታን ያቆሙ የቀድሞ ግብ ጠባቂዎች ነበሩ። ቃል ስፖርት ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እያደረስን እንደሆነ ይታወቃል። አብራችሁን ካላችሁ ለእኛ በብዙ የሚጠቅመንን ላይክ እንዳትዘነጉት እንዳትረሱት እያለን ነው። ላይክ አድርጉን፣ በብዙ ስለሚያስፈልገን ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከፕሪሚየር ሊግ መረጃችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር ካረጋችሁን እኛ መረጆቻችን እንቀጥል። አብራችሁን ቆዩን። ዌስትሃም ዩናይትድ ከፕሪሚየር ሊጉ ከወረደ በኋላም ብዙ ስንብቶች ይጠበቃሉ። ግን የአንድ ሰው ስንብት አይጠበቅም። ኑኖ ስፕሪንቶ ሳንቶስ በዌስትሃም ዩናይትድ ይቆያሉ ተብሏል። በወረደው ቡድን ዌስትሃም ዩናይትድም ቆይተው በቀጣይ ቡድኑን ወደ ፕሪሚየር ሊግ ለመመለስም እንግዲህ ይሰራሉ ተብሏል። በርካቶች እሳቸውን ስንብት እየተጠባበቁ ነበረ፣ ግን በዚያው ይቀጥላሉ ተብሏል። በነገራችን ላይ ዌስትሃም ቢተርፍ የሚወርደው ቶትናም ነበረ። በሂሳባዊ ስሌት ሊወርድ የቀረበው እሱ ነበር። ሮቤርቶ ዲዘርቢን በተመሳይ ቶትናም ቢወርድ ከክለቡ ጋር ለመቆየት እቅድና ውል እንደነበራቸው ይታወቃል። አሁን ደግሞ ኑኖ ስፕሪንቶ ሳንቶስ በዛው ይቆያሉ። የእንግሊዝ ፕሪሚየር ሊግ የምርጦችን እጩ ሰሞኑን እያቀረቡ እንደሆነ ይታወቃል። አሁን ተራው ደግሞ በክረምት ክለቦች አዲስ ክለቦችን ከተቀላቀሉና በክረምት ከተፈጸሙ ዝውውሮች 8 እጩዎች ይፋ ተደርገዋል። ዶሚኒክ ካልቨርት ሊዊን ሊድስን ተቀላቅሏል። ሪያን ሼርኪ ሲቲን፣ ቪክተር ዮኬሬሽ አርሰናልን፣ ዦዋ ፔድሮ ቼልሲን፣ ሼን ላመንስ ማንቸስተር ዩናይትድን፣ አንቶኒዮ ሴሜኔ ማንቸስተር ሲቲን፣ አድሪያን ቱርፋርት በርንማውዝ እና ግራንድ ዣካ ሰንደርላንድን ባለፈው ክረምት ነበር የተቀላቀሉትና በክረምት ተቀላቅለው ምርጥ ዝውውር የሆኑ ወይም በአመቱ ውስጥ ካሳዩት ብቃት አንጻር ምርጥ ዝውውር በሚል እጩ ሆነው ቀርበዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን የምትገኙ በሀሳብ መስጫ ሳጥናችን ላይ ክረምት ከተፈጸሙ ከነኚህ 8 ዝውውሮች የእናንተ ምርጥ ዝውውር የትኛው ነበር? በሀሳብ መስጫ ሳጥናችን ላይ ያጋሩን።
ኤሊዮት አንደርሰን በበርካታ ክለቦች እየተደነቀ እየተወደሰ ያለ ተጫዋች እንደሆነ ይታወቃል። ግን የእሱን መረጃ እዚሁ ጋር ያዝ እናደርገውና የካታላኑ ክለብ ባርሴሎና አንቶኒ ጎርደን ለማስፈረም ለኒካስል የ80 ሚሊዮን ዩሮ እና ተጨማሪ ክፍያ አቅርበዋል። አሁን በሰበር የወጣ መረጃ ነው። ጉዳዩን እንመለስበታለን በማለዳው ጥንቅራችን። ኤሊዮት አንደርሰን ላይ እንመለስ። ኤሊዮት አንደርሰን ከሁሉም በላይ በዘንድሮ የውድድር ዓመት ያስመዘገባቸው በጣም አስደናቂና አነጋጋሪ ቁጥሮች እንዳሉት ይታወቃል። በሲቲ ቁጥር 1 ኢላማ ነው። በነገራችን ላይ በጣም የተሻለውን ቡድን ሲቲ ነው። አሁን እሱን ለማስፈረም ብዙ ኳስ የነካ፣ ብዙ ግንኙነቶችን ያሸነፈ፣ ብዙ ኳስን ከተጋጣሚ የነጠቀ፣ ብዙ የተሳኩ ኳሶችን ያቀበለ፣ ብዙ በመስመሮች መካከል ኳስን ያቀበለም የመሃል ሜዳ ስፍራ ተጫዋች ነው። ይህ ተጫዋች በሲቲ ዝርዝር ውስጥ ቀዳሚ እንደሆነ ይታወቃል። አሁንም ማንቸስተር ሲቲዎች ከማንቸስተር ዩናይትድ በተሻለ ዝውውሩን ለመፈጸም እንቅስቃሴ ላይ መሆናቸውን ስካይ ስፖርት ዛሬ አረጋግጧል። ከፔፕ ጋርዲዮላ ስንብት በኋላ የሲቲ የመጀመሪያ ፈራሚም ይሆናል ተብሎ እየተጠበቀ እንደሆነ ይታወቃል። ፔፕ ጋርዲዮላ ሲቲን አንድ ብለው ከተቀላቀሉ በኋላ ፕሪሚየር ሊጉ ላይ የፈጠሩት አብዮት ቀላል አይደለም። ግን እሳቸው ወደ ሲቲ ከመጡ በኋላ 10 ዓመት በቆዩበት ሰዓት ከ20 ዋንጫዎች በላይ ሲያነሱ በቼልሲ በኩል 12 አሰልጣኝ ቀይረዋል። ጋርዲዮላ ከነኛ 12 የ9ኙን እጅ ጨብጠዋል። አንቶኒዮ ኮንቴን፣ ሳሪን፣ ፍራንክ ላምፓርድን፣ ቱሄልን፣ ፖተርን እንደዚሁም ደግሞ የቀድሞ ቶትናም፣ ፓሪስ ሰን ዠርሜን አሁን የአሜሪካ ብሔራዊ ቡድን አሰልጣኝ የሆኑትን ፖቼቲኖ፣ ከዛ ማሬስካን፣ ከዛ ሊያም ሮዛኔር አሁን ደግሞ በቅርቡ ካሉም ማክፍላረንን መጨበጣቸው ይታወቃል። ጋርዲዮላ ቼልሲ በዚህ ሁላ ጊዜ ውስጥ እንዳጠቃላይ ከቀየራቸው ፔፕ ጋርዲዮላ እጃቸውን ያልጨበጡት አሰልጣኞች ሲቲን ከመግጠማቸው በፊት መሰናበታቸው ነው። የቼልሲ አሰልጣኝነት ዑደትና የሲቲን የአሰልጣኝነት ሂደት ከተመለከት ነው ፍጹም የተለያየ ጊዜ እንዳሳለፉ ይታወቃል። ሪዮ ፈርዲናንድ ለእኔም አልተዋጠልኝም ብሏል። የዦዋ ፔድሮ ነገር እውነት ለመናገር ዦዋ ፔድሮ ያሳለፈው የዘንድሮ ወቅታዊ ብቃትን ከተመለከትን ብዙ ሰዎች የብራዚል ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ ይካተታሉ ብለው ከያዟቸው ውስጥ ነበር ይላል። እናም ይቀራል ብሎ የጠበቀም አልነበረም ብሏል። ለእኔ በዚህ ዓመት በፕሪሚየር ሊግ ከታዩ አጥቂዎች አንዱ እሱ ነው ብሏል። በእርግጥ ፕሪሚየር ሊጉም በኦፊሻል ገጹ ላይ በክረምት ዝውውር ከፈጸሙ ተጫዋቾች ምርጡ ማን ነው በሚል ካቀረባቸው 8 እጩዎች ውስጥ ዦዋ ፔድሮ እንዳለ ይታወቃል። ከብራይተን ወደ ቼልሲ ያው በፕሪሚየር ሊግ ክለቦች መካከል የነበረ ዝውውር ነው። የዓለም ዋንጫ ለብሔራዊ ቡድን ያለመጠራቱ ምክንያት በርካቶች ያው የኔይማር መጠራቱን ከሆነ እሱ ይቀራል እያሉ ነበር። እንዳሉትም ነው የሆነው። ሪዮ ፈርዲናንድ ግን ካሳየው ብቃት አንጻር የእሱ መቅረት ፈጽሞ አልተዋጠልኝም እናም ጥሪው ትክክል አይደለም እያለ ይገኛል። ያው ብራዚል ብሔራዊ ቡድን የዓለም ዋንጫ ጥሪ ካደረጉ በኋላ ካርሎ አንቸሎቲ ይሄን ማድረግ ግድ ስላለኝ ነው፣ ብዙዎችን አማክሬ ከብዙዎች ጋር ተወያይቼ ያደረግኩት ውሳኔ ነው ማለታቸው ይታወቃል። ዴንማርካዊው ግብ ጠባቂ ፊሊፔ ጆርገንሰን በዚህ ክረምት ቼልሲን መልቀቅ እንደሚፈልግ ገልጿል። በተጠናቀቀው ውድድር ዘመን ይበልጡኑ የሮበርት ሳንቼስ ተጠባባቂ ሆኖ ያሳለፈው ጆርገንሰን ክለቡን ለመልቀቅ ጠይቋል። ግብ ጠባቂው መደበኛ የጨዋታ ጊዜ በመፈለግ ለመልቀቅ እንዳሰበ ለክለቡ አሳውቋል። ቼልሲ በኩሉ ለግብ ጠባቂ የሚመጣውን የዝውውር ጥያቄ ለመቀበል ዝግጁ መሆኑ ተዘግቧል። ሰባዎቹ ግብ ጠባቂውን በ2024 ከቪያሪያል በ24.5 ሚሊዮን ዩሮ ማስፈረማቸው አይዘነጋም። ዘአትሌቲክ ይፋ እንዳደረገው ከሆነ ግን በይፋ ይህን ተጫዋች ከቼልሲ ለመውሰድ ትልቅ ጥያቄ ያቀረበ አንድም ክለብ የለም። ተጫዋቹ ምናልባትም በምን አይነት መንገድ ከቼልሲ ይሰናበታል ጠያቂዎች ውስጥ ካልመጡ የሚለው በቀጣይ በትልቁ የሚጠበቅ ይሆናል። ይሄ ከቼልሲ ከሚለቁት ተጫዋቾች ውስጥ አንደኛው ይሆናልም ተብሎ ይታሰባል። ምናልባት አዲሱ አሰልጣኝ ምን አይነት ውሳኔዎችን ይወስናሉ በዝውውር ጉዳይ ላይ የሚለው በራሱ በቼልሲ ቤት በትልቁ ለቀጣይ ክረምት እየተጠበቀ እንደሆነ ይታወቃል። አማካኝ ክፍሉ እና ከአጥቂው ክፍል ጋር በተያዘ በርካታ ስሞች አሉ ከቼልሲ ጋር የሚያያዙ። በእርግጥ ቼልሲ ይፋዊ እንቅስቃሴ ባያደርግባቸውም በፕሪሚየር ሊግ ከሚገኙት ውስጥ ለአብነት ያክል እንደ ብሩኖ ጉማሬሽ ያለ ተጫዋች ብራዚላዊ፣ ሌላኛው እንደ ቪክተር ኦሴሜን ያለ የአጥቂ ስፍራ ላይ ሌላኛው ብራዚላዊ ሙሪሎ ሳንቶስም በዝርዝር ውስጥ ካሉ ተጫዋቾች ውስጥ ይጠቀሳሉና ምናልባት የዣቪ አሎንሶ የአሰልጣኝነት ፍልስፍና ምናልባት የሚፈልጋቸው ተጫዋቾች ስላሉ እነኚህ ተጫዋቾች በስፋት ስማቸው ይነሳ እንጂ እስካሁን ቼልሲ ያቀረበው እንደሚፋይ ጥያቄ ድርድርም የለም። በእርግጥ እያጠና ነው እንገኛለን ጉዳዩን። ከዛ ውጪ ቼልሲ በቀጣይነት
በቡድኑ አይነክ ያደረገው ከያዟቸው ውስጥ አንዱ የሆነው ጆሻ ቺፖንግን በተመለከተ በርካቶች የዚህን ተጫዋች እድገት በዣቪ አሎንሶ ስር በትልቁ እየጠበቁ ነው። በዛው ልክ ደግሞ የማይጠበቁ ተጫዋቾች አሉ። ቤኒዌት ባትሻሊ፣ እነ አክሰለ ዲሳሴ፣ ቶሲያ ድራቢዮ በበርካታ ቼልሲያን ዘንድ ያልተወደዱና ያልተደገፉ ናቸው። የቼልሲ ደጋፊዎች እምብዛም የማያምኗቸው ተጫዋች ናቸው። የዣቪ አሎንሶ የመጨረሻ ውሳኔ እነኝም ተጫዋች ላይ በትልቁ ይጠበቃል። የሊቨርፑል የመስመር ተሰላፊ ጀረሜ ፍሪምፖንግ ከቀናት በፊት ሜምፊስ ዴፓይ ለዓለም ዋንጫ እንዲጠራ እንደሚፈልግ ተናግሮ ነበረ። ጀረሜ ፍሪምፖንግ በሰጠው ሐሳብ ዴፓይ አብሮን ወደ ዓለም ዋንጫ እንደሚጓዝ ተስፋ አደርጋለሁ ብሎ ነበረ። ምክንያቱም ሜምፊስ ዴፓይ ብሔራዊ ቡድኑ ትልቅ ቦታ አለው ብሎ ነበር የተናገረው። የኒዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኩመን በበኩላቸው ለሜምፊስ ዴፓይ ጥሪ ያቀርበዋሉ ተብሎ ይጠበቅም ነበር፣ አድርገውታል። ይሁን እንጂ ከኛ ጋር ይጓዝ ያለው ጀረሜ ፍሪምፖንግ ከዓለም ዋንጫ ስብስብ ውጭ ሆኗል። ወደ ቤተሰቦቻችንና የራሱን ሳያቅ ተብሏል። ለማንኛውም ዛሬ የኔዘርላንድ ብሔራዊ ቡድን የመጨረሻ ምርጫቸውን ይፋ አድርገዋል። ከቡድኑ ተገሏል ተብሎ የነበረው ኮዲ ጋክፖም ዛሬ ተመልሷል። በቨርጅል ቫንዳይክ ይመራል ብሔራዊ ቡድኑ። ብሔራዊ ቡድኑ ጥሪ ሲያቀርብ ግን የጀረሜ ፍሪምፖንግ አለመኖር በጣም አነጋጋሪ ነበር። ለማንኛውም በዘንድሮ የውድድር ዓመት ሞር በጉዳት በወሳኝ ሰዓት አለመገኘቱ ጥሪው እንዲያመልጠው ምክንያት ሆኗል እየተባለ ነው። እናም ሜምፊስ ዴፓይ እንዳይቀርብን አብሮን ይሄድ ያለው ሰው ራሱ ቀርቷል። ካርተስ ጆንስ በአዲሱ ውል ዙሪያ የሚደረገው ውይይት ተቋርጧል። እንደሚታወቀው እስካሁን አዲስ ነገር የለም። ለዚህም ይመስላል በርካቶች ድርድሩ በአዲስ መልክ አለመጀመሩን ተከትሎ ክለቡን ይለቃል የሚሉ ነገሮችን በስፋት እንዲያወጡ ያስገደዳቸው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ካርተስ ጆንስ እና በሊቨርፑል መካከል አዲስ ድርድር ካልተካሄደ የሽያጩ ነገር እውን እየሆነ ይመጣል ማለት ነው። የጣሊያን ክለቦች ዋነኛ ፈላጊ እንደሆኑ ይታወቃል በተጫዋቹ ዙሪያ ላይ። ሌላው ወጣቱ ኬረን ሞሪሰን በዛሬው ዕለት ግን ከሊቨርፑል ጋር አዲስ የ4 ዓመት ኮንትራት ተፈራርሟል። ሊቨርፑል ተጫዋቹን የከፍተኛ ደረጃ ልምድ እንዲኖረው በውሰት ዝውውር ላይ ውሳኔ ከመስጠቱ በፊት በሐምሌ ወር በቀድሞ ውድድር ዘመን ላይ ከዋናው ቡድን ጋር ያቆዩታል ተብሏል። እናም ለእድገቱ ክለቡን በውሰት ይለቃል። ግን በዛሬው ዕለት ይህን ወጣት ተጫዋች በሊቨርፑል በኩል በ4 ዓመት ኮንትራት ከነሱ ጋር እንደሚቆይ ማረጋገጫ አግኝተዋል። ዩሊያን ቲምበር ለኔዘርላንድ ብሔራዊ ቡድን ጥሪ ቀርቦለታል። ያ ማለት በዓለም ዋንጫም 100% ፊት አድርጎ መጫወት እንደሚችል አንደኛው ማሳያ ነው። ፍሪምፖንግ የለም ከሊቨርፑል በኩል፣ ዩሊያን ቲምበር ግን ተጠርቷል ከአርሰናል በኩል። ስለዚህ ፍሪምፖንግ ለዓለም ዋንጫ መድረሱ ይሄ ማስተማመኛ ነው። ታዲያ ከዚህ ጋር በተያያዘ በርከት ያሉ የአርሰናል የዜና ምንጮች ለዓለም ዋንጫ ከተጠራ ያለምንም ጥርጥር የቀዳሚው የአውሮፓ ሻምፒዮንስ ሊግ ምሽት ላይ ይገኛል እያሉ ነው። ሚኬል አርቴታ የቡድን መረጃቸውን በጥንቃቄ በመያዝ ይታወቃሉ። አይደለም የጉዳት ሁኔታን እሳቸው ይሰለፋል ያሉት ሳይሰለፍ፣ አይሰለፍም ያሉት ሲሰለፍ በአመት ውስጥ አይተናል። እሳቸው የቡድን መረጃን ጠንቅቆ በመያዝ ይታወቃሉ። በጋዜጣዊ መግለጫም ላይ ይህ ሐሜት ብዙ ጊዜ ቀርብባቸዋል። ምናልባት የኔዘርላንድ ብሔራዊ ቡድን ያለ ምክንያት አልጠራውም የሚለውን መረጃ ከያዝን ዩሊያን ቲምበር ለቀዳሚው ጨዋታ የመድረስ እድሉ በጣም ሰፊ ነው። የሚኬል አርቴታን ጋዜጣዊ መግለጫ አርብ በትልቁ ለዚህ ምላሽ ይሰጣል። አርሰናል ሞርጋን ሮጀርስን ለማስፈረም እንደሚፈልግ ይታወቃል። ዩናይትድ፣ ቼልሲ፣ ፓሪስ ሰን ዠርሜንም ፍላጎት አላቸው። አስቶን ቪላም ከ80 እስከ 100 ሚሊዮን ፓውንድ ፍላጎት አለው። በርካታ ያሉ የዜና ምንጮች ሮጀርስ ለመቀላቀል ፍላጎት ያለው ከአርሰናል ጋር ነው። በተለየ መንገድ የአርሰናል ጥያቄን ቅድሚያ ሊሰጥ ይችላል የሚሉ መረጃዎች በስፋት እየወጡ ነው። እናም ለአርሰናል ሊያደላ ይችላል የሚሉ መረጃዎች ወጥተዋል። ቤን ጃኮብስም አስቶን ቪላ ትክክለኛ ጥያቄ ከቀረበላቸውም ከዓለም ዋንጫ በፊት ለመሸጥ ዝግጁ ናቸው። ስለዚህ አርሰናል ተጫዋቹን ልክ እንደ ዴክላን ራይስ አይነት መንገድ የግሉ ሊያደርግ ይችላል እያሉ ነው እና ምናልባትም ከዴክላን ራይስ በኋላ አርሰናል ከበርካቶች ጋር ተፎካክሮ በፕሪሚየር ሊግ እዛው የሚያስቀረው ተጫዋች ሊሆን ይችላል። ዝውውሩም ልክ እንደ ዴክላን ራይስ አይነት ዝውውር ሊሆን የሚችልበት ሰፊ ዕድል አለ። ተጫዋቹ በተለይ ምርጫው ሙር ወደ አርሰናል ያደላ ሊሆን ይችላል የሚለው መረጃ ከወጣ በኋላ አርሰናሎች ምን ያህል ርቀት ይሄዳሉ በዝውውሩ የሚለው ይጠበቃል። ማርቲን ዙቤሜንዲ 38ቱንም ጨዋታ ያደረገ በመጣበት ዓመት ዋንጫ የበላ የመጀመሪያው ተጫዋች እንደሆነ ይታወቃል። በመጣበት ዓመት 38ቱንም ጨዋታ ማድረጉ እና ዋንጫ ማንሳቱ ይሄ በታሪክ የመጀመሪያው ያደርገዋል። የዙቤሜንዲ ያው ብዙ ትችቶች የሚቀርቡበት ይሄ ባክፓሱና ይሄ ወደኋላ ኳስ ሲመልስ የሚሰራቸው ስህተቶች በስፋት ይነገሩበታል። ግን ለስፔን ብሔራዊ ቡድን ጥሪ ቀርቦለታል። ለሚኬል አርቴታ ቡድንም ወሳኝና ቁልፍ ሚናን ግን የተወጣ ተጫዋች መሆኑ
ምንም ጥያቄ የለውም። ዘንድሮ እንዲህ አይነት ሪካርድ ይዞ ነው ያጠናቀቀው። አርሰናልና ሪካርድን ካነሳን ሜሱት ኦዚል 146 የግብ ዕድሎችን የፈጠረበት 2015-16 የውድድር ዓመት አሁንም ሪካርዳቸው አልተነካባቸውም፣ እንደተጠበቀ ይገኛል። በዛ ቦታ ላይ ግን ሁነኛ የፈጠራ ችሎታ ያለው ተጫዋች በአርሰናል በኩል ከኦዚል በኋላ ሊገኝለት አልቻለም። በዛ ልክ የሚስተካከል አይነት ተጫዋች ምናልባት አሁን በዛ ቦታ ላይ እነ ኦዴጋርድ እነ ኤብሬቼ ኢዜ እነ ሚኬል ሜሪኖ እየተጫወቱበት ነው። ከኋላ እነ ማይል ሉዊስ ስኬሊ በአጋዥነት ደግሞ ከሰሞኑ ብቅ ብለዋል። እንደውም ማይል ሉዊስ ስኬሊ በአማካይ ቦታ ላይ ለተወሰኑ ወራት ልምምድ እያደረግኩ ነበር፣ ጥቂት ነገሮችን ለማሻሻል ነበር፣ እናም ተፈጥሯዊ እና የሚገባኝ ቦታ እንዳለው ተሰምቶኛል እያለ ይገኛል። ምናልባት በዛ ቦታ ላይ ምን ያህል ርቀት ይሄዳል የሚለው ይጠበቃል። ዴክላን ራይስ ከመሃል ሜዳ ስፍራ ተጫዋች ጁድ ቤሊንግሃም ጋር ጥሩ ግንኙነት የላቸውም እየተባለ ይገኛል። በሁለቱ መካከል ምንም እንኳን ለተለያየ ክለብ ቢጫወቱም በብሔራዊ ቡድን ደረጃ ግን አለመግባባቶች አሉ። ይሄም ራይስ የመሪነት ባህሪን መውሰድ ይፈልጋል። ሁለቱም በራሳቸው የበላይነትና የቡድን መሪነትን ከሃሪኬን ለመረከብ ፍላጎት አላቸው። በዚህ መካከል ሁለቱን አንድ ሜዳ ላይ ማጫወት በጣም ከባድ እየሆነ ነው ብሏል። ሁለቱም ተጠርተዋል። የቶማስ ቱሄል ቡድን ለዴክላን ራይስ ግን ቅድሚያ ይሰጣል ተብሏልና ምናልባት ራይስ የአርሰናል አምበል የሚሆን እንደተባለ ሁሉ ከሃሪኬን ቀጥሎ የእንግሊዝ አምበል የመሆን እድሉ በጣም ሰፊ ነው የሚል መረጃ ወጥቷል። ከእንግሊዝ ክለቦች በተለምዶ ቢግ ሲክስ ከሚባሉት ለመጨረሻ ጊዜ ለፍጻሜ የደረሰው ማንቸስተር ሲቲ ከ3 ዓመት በፊት ነበረ። አሁን አርሰናል ደርሷል። ስለዚህ ከ3 ዓመት በኋላ የእንግሊዝ ክለብ በአውሮፓ ሻምፒዮንስ ሊግ ፍጻሜ ደርሷል። ሊቨርፑል ከ4 ዓመት በፊት ነበር የሆነው፣ ቼልሲ ከ5 ዓመት፣ ቶትናም ከ7 ዓመት፣ ዩናይትድ ከ15 ዓመት በፊት ነው። ዘንድሮ አርሰናል ደርሷል። አርሰናል ከፓሪስ ሰን ዠርሜን ይጫወታል። አሁን ሙሉ ትኩረታችን የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ነው ብሏል ኑኖ ማዱኬ። ሚኬል አርቴታ ደግሞ እናደርገዋለን ማለታቸው ይታወቃል። በዚህ ጨዋታ ላይ ብዙ ጨዋታ ሊወስኑ የሚችሉ ተጫዋቾች አሉ። ከአርሰናል በኩል ዳቪድ ሪያን ማንሳት እንችላለን። ዘንድሮ 4 ግብ ብቻ ያስተናገደ 9 ጨዋታ ላይ መረቡን ያላስደፈረ 89.2% ኳስ የማዳን ንጻሪ ያለውም ግብ ጠባቂ ነው። እንዲህ አይነት ተጫዋቾች በአርሰናል በኩል ውጤት ይወስናሉም ተብሎ ይጠበቃል። ቅዳሜ ምሽት ቡዳፔስት ፑሽካሽ አሬና ስቴዲየም ጨዋታ ከአሁኑ በጉጉት እየተጠበቀ እንደሆነ ይታወቃል። ከአርሰናል ጋር በተያያዘ የፓሪስ ሰን ዠርሜኑን ጨዋታ እንግዲህ የሚመሩት አልቢትር ዳኛ ዳንኤል ሳይባርት ይባላሉ። ከዚህ ዳኛ ጋር በተያያዘ አዳዲስ መረጃዎች እየወጡ ነው። ዳኛው ፍጻሜ እንዲመሩ መመረጣቸውም የተወሰኑ ቅሬታዎችን አስነስቷል። ዋና ዳኛው ተጫዋቾችና አሰልጣኞች አባላት ጋር ሜዳ ላይ የመግባባት ችግር አለባቸው የሚል ቅሬታ ቀርቦባቸዋል። ይህ የዳኛው ባህሪ በጀርመን ውስጥ የመከራከሪያ ነጥብ ሆኖ ነበር። ከዚህ በፊት የቀድሞ ጀርመናዊ ተጫዋች ሎታር ማቲዩስ ዳኛውን ሲገልጻቸው ከሱ አንድ ጥሩ ነገር ብቻ ነው የማየው፣ እሱም ስህተቱን አምኖ ለመቀበል ያለው ፈቃደኝነት ነው ይላል። አርሰናል ከዚህ በፊት በዳኛው እየተመራራ ጨዋታዎች አድርጎ ሁሉንም ማሸነፍ ችሏል። ፍጻሜ ጨዋታው ቅዳሜ ግንቦት 22 2018 ዓ.ም በኢትዮጵያ አቆጣጠር በቡዳፔስት ፑሽካሽ አሬና ስቴዲየም ሲካሄድ ምሽት 1 ሰዓት ላይ እኚህ አልቢትር ዳንኤል ሳይበርት ይመሩታልና ከአሁኑ ግን ዳኛው ከተጫዋችም ከአሰልጣኝም የመግባባት ችግር አለባቸው የሚል ቅሬታ እየቀረበባቸው ነው። ማንቸስተር ዩናይትድ ከኤሊዮት አንደርሰን ጋር ከስምነት ደርሷል። ውድ የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦቻችን በዩቲዩብ ገጻችን የምትገኙ ማንቸስተር ዩናይትድ ተጫዋቹን ለማስፈረም በግል ከስምነት መድረሳቸው ተረጋግጧል። ተጫዋቹም ከየትኛውም ክለብ ጋር የሚያደርገውን ድርድር ለጊዜው ያቆሙታል። ኤሊዮት አንደርሰን እና በማንቸስተር ዩናይትድ ታዲያ መካከል ከስምነት ከተደረሰ በኋላ ማንቸስተር ዩናይትዶች ተጫዋቹን ለማስፈረም በአታላንታ የተጠየቁት 45 ሚሊዮን ዩሮ ፓኬጅ ላይ ውይይት እያደረጉ ይገኛል። አሁን የቀረው አንድ ነገር ብቻ ነው። ማንቸስተር ዩናይትድ እና በአታላንታ መካከል የሚደረገው ድርድር ነው። በርከት ያሉ የዜና ምንጮች በ35 ሚሊዮን ዩሮ ከስምነት ደርሷል የሚል መረጃን እየወጡ ነው። ግን እናረጋግጠው ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ አሁን አንድ የተረጋገጠው ነገር ተጫዋቹ ፈቃደኛ ሆኗል ዩናይትድን ለመቀላቀል። ሌሎች ክለቦች ከአትሌቲኮ ማድሪድ ጋር የሚደረገውን ድርድር በሙሉ አቁሟል። ማንቸስተር ዩናይትድ በጥር የአማካኝ ስፍራ ተጫዋች ሲያመጣ ብቸኛ አንድ ተጫዋች ብቻ እንዳልሆነ ይታወቃል። ስለዚህ ኤሊዮት አንደርሰን ዝውውር ቢጠናቀቅም የዩናይትድ የአማካኝ ስፍራ ዝውውር ግን ይቀጥላል። ኤሊዮት አንደርሰን ግን የመጀመሪያ ፈራሚ ይሆን ዘንድ በዛሬው ዕለት ከዩናይትድ ጋር ከስምነት ደርሷል።
ኤሊዮት አንደርሰን ምናልባት በዩናይትድ እንዳልኳቸው ብቸኛው ፈራሚ አይደለም በአማካይ ክፍል ላይ ግን ከካዝሜሮ አንጻር ከተሰናባቸው ካዝሜሮ አንጻር በመቶኛ ብቻ እናነጻጽራቸው በደቂቃ ደረጃ ዘንድሮም ተቀራራቢ ደቂቃ ነው የተጫወቱት ሁለቱም በአታላንታና በማንቸስተር ዩናይትድ ግን ኳስ የማቀበል ስኬት የኤደርሰን 89.2% ስኬታማ ነው የካዝሜሮ 81.3% ብቻ ነው ስኬታማነት በ90 ደቂቃ እናነጻጽራቸው ለአብነት ያክል ይሄ ኳስን ከመከላከል ወደ ማጥቃት ይዞ በመሸጋገር ኤሊዮት አንደርሰን በጣም የተሻለ ነው የአንድ ለአንድ ፍልሚያ ሲሆን ደግሞ ካዜሜሮ የተሻለ ነው ታክሎችን በመፈጸም ካዜሜሮ የተሻለ ነው ከተቃራኒ ቡድን ኳስን በመንጠቅ ደግሞ በኤደርሰን በኩል የአታላንታው ኤደርሰን በኩል በጣም የተሻለ ነው በተወሰኑ ቁጥሮች ካዜሜሮ በተወሰኑ ቁጥሮች ኤደርሰን ይሻላል ምናልባት አንድ ተጫዋች 100% አንድን መምሰል አይችልም ወይም አንድ ተጫዋች 100% አንድን ተጫዋች ስለመሰል አይደለም የሚተካው ግን በጣም ተቀራራቢ የሚባል ቁጥሮች አሉ ኤሊዮት አንደርሰን በዛሬው ዕለት ማንቸስተር ዩናይትድን ለመቀላቀል ከስምምነት መድረሱን ቃል ስፖርት ዩቲዩብ ቻናል አረጋግጧል ኦማር ቤራዳ ክለቡ በዚህ የውድድር ዘመን ባስመዘገበው እድገት እንዲሁም በድርጅታዊ ለውጦች ተነሳሽነቶችን ተመልክተናል ቀጣይ ያለው ስራችንንም ላይ ተጽዕኖ ያሳድራል ይሄ አዎንታዊ ተጽዕኖ ብለዋል ፕሪሚየር ሊጉ 3ኛ ደረጃ ማጠናቀቃችንና ለሻምፒዮንስ ሊግ ማለፋችን በሜዳ ላይ የቡድናችንን አፈጻጸም መሻሻሉን ያሳያል ያሉት እሳቸው ማይክል ካሪክ ዩናይትድን ባሰለጠኑበት 17 ጨዋታ እጅግ በጣም ጥሩ ስራ ሰርቷል እኛም የቡድኑ መሪ ሆኖ በመቀጠሉ በጣም ደስተኞች ነን እናግዘዋለን ካሪክን ሲሉ ዝውውር እንደሚኖር አስቀድሞም የታወቀ ነበረ በነገራችን ላይ ቼልሲም አሰልጣኝ ማሬስካን ያሰናበተው 30 ነጥብ ይዞ ነው ማንቸስተር ዩናይትድም ሩበን አሞሪም ሲያሰናበት 30 ነጥብ ይዞ ነው በኋላ ላይ ግን የተወሰነ ውሳኔ ዩናይትድን በ71 ነጥብ የፕሪሚየር ሊጉ 3ኛ ቡድን ቼልሲን በ52 ነጥብ የፕሪሚየር ሊጉ 10ኛ ቡድን ሆኖ እንዲያጠናቀቅ አድርጓል በርካቶች የዩናይትዱን የሩበን አሞሪም ስንብት በአንድነት ሲስማሙ የማሬስካ ስንብት ያልተዋጠላቸው በርካቶች እንደነበሩ ይታወቃልና የዩናይትድ አመራሮች አንዱ የተወደሱበት ነገር የአሰልጣኝነት ይሄ የሹምሽር ሂደቱን በትክክለኛው ጊዜ በትክክለኛው ሰው ቀይረዋል የሚል ነው በእርግጥ እንደውም ለትክክለኛው ጊዜ ዩናይትድ ቤት ዘግይተዋል ከሚልም አንጻር ንጽጽር የነበረው እንግዲህ የካሪክ መምጣት ቡድኑን ማሻሻሉ ይታወቃል በዝውውር ያግዙታል የዩናይትድ ገቢ በነገራችን ላይ በብዙ መንገድ እየጨመረ ነው ማንቸስተር ዩናይትድ ዛሬ ከአንድ ድርጅት ጋር በ20 ሚሊዮን ፓውንድ የሚያስገኝ የልምምድ አጋር ሊሆን ከስምነት ደርሷል 20 ሚሊዮን ፓውንድ ያስገኛል ተብሏል ይሄ በቅርቡ ይፋ ይደረጋል የዩናይትድ የገንዘብ አቅምም በተለይም የአውሮፓ ሻምፒዮንስ ሊግ ትኬት ከቆረጡ በኋላ በአጋር ድርጅቶች በኩል እያደገ መጥቷል የእንግሊዝ ፕሪሚየር ሊግ የመጨረሻና 38ኛ ሳምንት መርሃ ግብር ከተደረገ በኋላ ወደ 7 የሚጠጉ እጮች ለሳምንቱ ምርጥነት ቀርበው ቃል ስፖርት ዩቲዩብ ቻናልም ዩናይትድ እጩ ካስመረጠ ያሸንፋልና 38ኛ ሳምንትስ ይህ ታሪክ ይቀየራል ወይንስ ዩናይትድ እንደለማዱ ብለን ነበር ፓትሪክ ዶርጉና ብሩኖ ተካተው ነበረ በዚህ መሰረት የማንቸስተር ዩናይትዱ አማካይ ብሩኖ ሚጌል ቦርጌሽ ፈርናንዴዝ የሳምንቱ ምርጥ ተጫዋች በመባል ተመርጧል ፈርናንዴዝ የማንቸስተር ዩናይትድ እና የብራይተን ጨዋታ ዕለት ዩናይትድ ድል ሲያደርግ አንድ ግብ አመቻችቶ አንድ ግብ አስቆጥሮ ሪካርድም ሰብሮ እንዳጠናቀቀ ይታወቃል ብሩኖ ፈርናንዴዝ በዚህ ውድድር ዓመት ለ6ኛ ጊዜ የሊጉ የሳምንቱ ምርጥ ተጫዋች በመባል ተመርጧል በዘንድሮ የውድድር ዓመት ፈርናንዴዝ ከየትኛውም ተጫዋች በበለጠ በአራት በመብለጥ ብዙ ጊዜ ያሸነፈ ሆኗል ብሩኖ ዘንድሮ በብዙ ቁጥሮች ከብዙ የፕሪሚየር ሊግ ተጫዋቾች ልቆ ሲገኝ የፕሪሚየር ሊግ ከፍተኛ አሲስት አድራጊ በታሪክም ጭምር የሱ ነው የፕሪሚየር ሊግ በርካታ የግብ ዕድል ፈጣሪ ከፍተኛው ነው በፕሪሚየር ሊግ ትልልቅ የግብ ዕድሎችን በመፍጠር በታሪክ ከደብሮይና ሪካርዱን ተጋርቷል አሁን ደግሞ የሳምንቱ ምርጥ በመባል ከተከታዮቹ በአራት ጊዜ በመብለጥ በዚህም ሳምንት ተመርጧል ልክ በዛሬዋ ቀን ከ16 ዓመት በፊት ሃቪየር ሄርናንዴስ ቺቻሪቶ ለማንቸስተር ዩናይትድ ፊርማውን በመፈረም የመጀመሪያው ሜክሲካዊ ተጫዋች ሆነ ትንሹ ተጫዋች ወይም ይሄ ቺቻሪቶ ሃቪየር ሄርናንዴስ ትንሹ አተር እያሉ ይጠሩታል ተጫዋቹ ውድ ቤተሰቦቻችን ወደ ክለቡ ከመጣ በኋላ በ157 ጨዋታ 59 ጎሎችና 16 አሲስት አበርክቶ ነበረ ቺቻሪቶ የፈርጊ ስክሪፕቶም እየተባለ ፈርጊን ባለቀ ደቂቃ የሚያድናቸውም በጣም ወሳኝም ቁልፍም ሆኖ ሩኒንም ለተጠባባቂ ወንበር ያበቃ ተጫዋች ነበረ በወቅቱ ዩናይትድያን ስለ ሃቪየር ሄርናንዴስ ቺቻሪቶ ትውስታና ትዝታችሁን ጻፉልን በዛው ግን ላይክ ማድረግ እንዳትረሱ ላይክ ካላረጋችሁን ቤተሰሞን ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ ቃል ስፖርት ዩቲዩብ ቻናል ጥቂት ቆይተን እንመለስ